በጣም ደስ ይለኛል። እንደተባለው ሁሉም ጓደኞቼ ወይ ፓርትነሮቼ የራሴ ቢዝነስ ለረጅም ጊዜ የሰራሁበት ቢዝነስ ቢኖረኝም አሁን ደግሞ ይሄንን ከፓርትነር ከኢንተርናሽናል ሰዎች ሀገር ውስጥ ካሉ የኔ ፓርትነሮች ያቋቋምነው ነው አፍሮ ሀብ ኢትዮጵያ። ስለመጣችሁ ደግሜ በጣም አመሰግናለሁ። በዚህ ልፋት በዚህ ውጣ ውረድ የነበሩትን ጓደኞቼን ወይም ፓርትነሮቼን በጣም ላመሰግን ወዳለሁ። ክብሩ ይስፋ ለመድኃኔዓለም። ረጅም ጊዜ የለፋንበት ነገር ነው አሁን ወደ ውጤት የመጣው። ስለዚህ ይህን ስራ ለመስራት በምናደርገው ጉዞ የረዱንን አካላት ሁሉ አመሰግናለሁ። ምንድነው ይሄ ፕሮጀክት? አፍሮ ሀብ ኢትዮጵያ ኢትዮጵያ የነበራትን ተጽዕኖ ፈጣሪነት አሁንም ያላትን ተጽዕኖ ፈጣሪነት በማስቀጠል በመደጋገፍ አብረን እንዴት መሄድ እንችላለን፣ ወጣቶቻችን እንዴት እንጠቀማለን፣ ኢትዮጵያን በቢዝነስ ይሁን ባሉት ነገሮች አሁን አብርሃም በገለጻቸው ነገሮች ባላት ከፍታ እኛም የራሳችን ድርሻ ለመወጣት ይህንን ካምፓኒ አቋቁመናል። ለአቋቋምነው ድርጅት ደግሞ አዶናይን እንደ ብራንድ አምባሳደር እና እንደ ፓርትነራችን ተጨማሪ የቲሙ ፓርትነር ሆኖ እንዲቀጥል መርጠነዋል። ይህንን ሳሳውቅ ደግሞ በጣም ደስታ ይሰማኛል። አፍሮ ሀብ ኢትዮጵያ እንደተገለጸው በጣም ብዙ ዲቴል የሆኑ ፕሮግራሞች አሉት። አሁን ግን እንደ ሾርት ተርም እንደ ሎንግ ተርም ብለን የያዝናቸው ፕሮጀክቶች መጀመሪያ አዶናይ አናውንስ እንዲያደርገው ለሱ ይህንን መድረክ ለቃለው። እኛ ደግሞ ከሱ ቀጥሎ በትልቁ የተዘጋጀንባቸውን የአፍሪካ ቲክቶክ አዋርድ ታላላቅ ኢቨንቶችን ኢንተርናሽናል ተጽዕኖ ፈጣሪ ሰዎችን ወደ ኢትዮጵያ በማምጣት ምንድነው ጥቅማቸው፣ ሀገራችን ላይ ያለው ነገር ምንድነው፣ ወደ ኢትዮጵያን ወደ ዓለም እንዴት ነው የምናስመለክታት ፖዚቲቭሊ የሚሉት ነገሮች ላይ ሰፊ ተከታታይ ስራዎችን ለመስራት እቅዶችን ነድፈን ጫፍ አድርሰናቸው አሁን ስቴፓቸውን አስይዘን ወደ መፈጸም የምንገባበት ጊዜ ነው። ስላዳመጣችሁኝ በጣም አመሰግናለሁ። የፕሮጀክት ማኔጀሯን አብረህት አየለን እጅግ አድርገን እናመሰግናለን። በቀጥታ ወደ ፕሮግራሞቻችን ስንጀምር ወደዚህ እንግዲህ ቦታችሁን እንድትይዙልኝ በአክብሮትና በትህትና እጠይቃለሁ። ወደ ስቴጅ እንድንወጣና አዶናይ የዛሬው የዕለቱ የብራንድ አምባሳደራችን እንዲሁም የድርጅቱ ባለቤትና ዋና ስራ አስፈጻሚ አብረህት አየለ እሺ የዛሬው ዋነኛ ዓላማ እንደተጠቀሰው እንዳለ ሆኖ መድረኩን ለአዶናይ ለቅና አዶናይ ደግሞ የተሰማውን ስሜት በአጠቃላይ አብሮ ለመስራት ያለውን ዝግጁነት እንዲገልጽልን እናደርጋለን። ሰላም እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም እኛን አክብራችሁ ስለመጣችሁ በጣም ደስ ብሎኛል። ባይገርማችሁ ይህ ቀን ለብዙ ዓመታት ተጠብቀው ነበረ። እንደ አንድ አዶናይ ህይወቴ ከመቀየር ያቆመኝ አንዱ ትልቁ ነገር ምንድነው መሰላችሁ? አንደኛ ነገር የኮንፊደንስ እጥረት ነው። ሁለተኛ ነገር በራስ አለመተማመን ነው። ሶስተኛ ነገር ደግሞ እድሎች ወይም አይቀናልኝም አይሳካልኝም የሚል አስተሳሰብ ነበረ። ከየት እንደመጣ አላውቅም። አይ ቲንክ አስተዳደግ ሊሆን ይችላል። ራሴን ለውጬ ሀገሬን ለመለወጥ ደግሞ ትልቁ ዓላማዬ ነበረ። ሀገር እንግዲህ ሰው ነው እንደምታውቁት። ስፔሻሊ ደግሞ ወጣቶች ናቸው የበለጠ ሀገር ብዬ የማስበው። እነሱን ካስተማርን እነሱን ከቀየር ሀገርም የበለጠ ትቀየራለች ብዬ ስለማስብ ማለት ነው። የአፍሮ ሀብ ዓላማ ምንድን ነው? እኔስ ለምንድን ነው አዘ ብራንድ አምባሳደር ኤንድ ፓርትነር ወደዚህ የመጣሁት? ምክንያቱም ዓላማችን ስለሚተሳሰር ነው። የኢትዮጵያ ወጣቶች ብቻ አይደለም፣ በየትኛውም እድሜ ያሉ ክሪኤቲቭ ሆነው በራሳቸው ተማምነው ኮንፊደንሳቸውን አሳድገው የበለጠ ደረጃ መድረስ የሚፈልጉ ሰዎች ለነሱ መቆም ዋነኛ ዓላማችን ነው። ፍርሃታቸውን ማውጣት፣ ኮንፊደንስ እንዲጨምሩ ማድረግ፣ ራሳቸውን እንዲያሳዩ። እንግዲህ አሁን ያለንበት ዘመን እቺ ስልክ በጣም ታስፈልጋለች እንደምታውቁት። እኔ በዚህ ስልክ ነው ህይወቴን የተቀየረው። ብዙ ሰዎች ኢንፍሉዌንስ እና ተጽዕኖ እየፈጠርኩት ያለሁትም እቺን ስልክ በመጠቀም ነው።
ስለዚህ ለወጣቱና በየትኛው እድሜ ያለው ሰው ህይወቱን መቀየር የሚችለው እቺን ስልክ ተጠቅሞ ነው፣ በዚህ ዘመን ማለት ነው። እኛም ማወቅ አለብን ብዬ አስባለሁ። ይህንን በማስመልከት እንግዲህ ከአፍሮ ሀብ ጋር ፓርትነር በመሆን ኢትዮጵያ ላይ ትልቅ የሆነ ቱር ለማዘጋጀት አስቤያለሁ። ይህ ቱር እንግዲህ ከዚህ በፊት ታይቶ የማይታወቅ ተደርጎ የማይታወቅ ቱር ይሆናል በእርግጠኝነት። ስግጥ ፍምስ ቱር ይባላል። የታባቱ ጭብጨባ። እንግዲህ ስግጥ ፍምስ ቱር ምንድነው ዓላማው? ወጣቶች የትኛው እድሜ ላይ ያሉ ሰዎች በራሳቸው እንዲተማመኑ፣ ኮንፊደንስ እንዲኖራቸው፣ ወደ ሶሻል ሚዲያው ዓለም እንዲቀላቀሉ፣ ራሳቸውን አስተምረው ብቁ እንዲሆኑ ማድረግ ነው። አፍሮ ሀብ አቅም ለሌላቸው ሰዎችን በጣም እናግዛለን፣ ፋንድ እናደርጋለን። በእርግጠኝነት በተቻለን አቅም ማለት ነው እናስተምራለን። እኔም ከልቤ ቆሜ አስተምራለሁ። ቲክቶክ ላይ ትልቅ የሆነ ስልጠና እሰጣለሁ ኢትዮጵያ ውስጥ። እንግዲህ እንደምታውቁት እኔ በቀን ውስጥ 50 ቪዲዮ ፖስት ብዬም እነዚህ 50 ቪዲዮዎች ቫይራል ይወጣሉ። ይህ ደግሞ እድለኝነት አይደለም፣ ይህ ካልኩሌሽን ነው። ይህ የበለጠ እውቀት ነው። ስለ ቲክቶክ አጥንቻለሁ፣ ተምሬበታለሁ። ማስተማርም የምችለው ነገር ነው ይሄ እና ወጣቶች ሁላችሁም ኢትዮጵያ ላይ ያላችሁ እየመጣሁላችሁ ነው፣ ላስተምራችሁ ፈልጋለሁ ስለ ቲክቶክ። ከዛ አስተምሬ አላማዬ ምንድነው መጨረሻ ላይ ኦኬ፣ ስለ ቲክቶክ ተማሩ፣ ኮንፊደንስ ያዙ፣ በራስ መተማመን አለ፣ አሁን ዝግጁ ናቸው። መጨረሻ ምንድነው አላማችን? እነዚህ ወጣቶች እንግዲህ ወደ አፍሪካ ደረጃ የአፍሪካን አዋርድ የአፍሪካን ቲክቶክ አዋርድ እያዘጋጀን ነው። አፍሮ ሀብ ከኢትዮጵያን ተጽዕኖ ፈጣሪዎች የወጣቶች ማህበር ከኢሳ ጋር በመተባበር አፍሪካን አዋርድ እያዘጋጀን ነው። እነዚህ ወጣቶች እንግዲህ በኮንፊደንስ በራስ መተማመን በክሪኤቲቪቲ አውጥተን መጨረሻ ላይ የት ነው የሚደርሱት? በአፍሪካ ተወዳድረው ኢትዮጵያን ያስጠራሉ። በኢንተርናሽናል ደረጃ ደግሞ ትልቅ ደረጃ እንደርሳለን ማለት ነው። ሁላችንም እየተደጋገፍን እንግዲህ ስግጥ ፍምስ ቱር ሊጀምር ነው። አመሰግናለሁ በጣም ቴንክ ዩ። አዶናይን እጅግ አድርገን እናመሰግናለን። የተወሰኑ ሀሳቦችን ደግሞ ከአፍሮ ሀብ ቺፍ ኦፕሬሽን ማኔጀሩን ኤዚን ልጋብዝ እስኪ። እንዴት ዋላችሁ ብራንዶቻችን? ዛሬ በዚች ቀን ስለተገኘን ደስ ብሎኛል። የክብር እንግዶቻችንን አክብራችሁን እዚህ ስለተገኛችሁ ከልብ እናመሰግናለን። ከአሁን ሰዓት ጀምሮ ኦፊሻሊ ፕሬስ ሪሊዙ በዌብሳይታችን ኦልሬዲ ተለቋል። ዲቴል አፍሮ ሀብ ምንድን ነው፣ አፍሮ ሀብ የሚያዘጋጃቸው ኢቨንቶች ምን አይነቶች ናቸው የሚሉትን ኢንዲቴል ሞር ማየት ትችላላችሁ። አሁን ካለው ከኢቨንቱ ወጣም በልና ወደኋላ አንድ ታሪክ ልውሰዳችሁ። 1985 ላይ የዓለማችን ቱባ የሚባሉ ሙዚቃ አርቲስቶች አንድ ሙዚቃ ሰርተው ነበረ። አርቲስቶቹም እነ ማይክል ጃክሰን፣ ሊዮኔል ሪቺ፣ እነ ማርቪን ጌይ ናቸው የሰሩት። ያ ሙዚቃ እንዳጋጣሚ ሆኖ ዊ አር ዘ ወርልድ የሚል ነበር የሰሩት። ዓላማውም የተቀደሰ ነው። በኢትዮጵያ ላይ የነበረውን የተፈጠረውን የረሃብ ለመርዳት ዶኔሽን እና ኮሌክሽን ፈንድ ለማድረግ ነው። በጣም የሚገርመው ነገር ያ ኢቨንት ጥሩ ነበር፣ አፍሪካን ለመርዳት ነው የተዘጋጀው። በጣም በሚገርም ሁኔታ ግን ምን ጥሎ ሄዷል? ኢንተረስቲንግ የሆነ ነገር አንድ ፎቶ እና አንድ ዘፈን የኢትዮጵያን ገጽታ ላለፉት 40 ዓመታት እንደዛ አድርጎ አስቀምጧል። ከኢትዮጵያም አልፎ የአፍሪካን ገጽታ which means አንድ ኢቨንት ምን ያህል አቅም እንዳለው በዚህ ታሪክ እውነት ማየት ትችላላችሁ። እና ምን ልል ነው ዛሬ ላይ እዚህ የተሰበሰብነው ብዙ ቮይሶች አሉ። ስፔሻሊ ሶሻል ሚዲያው የፈጠረው መድረክ አለ። ያን መድረክ ታለንቶችን እያወጣ ሰዎች በራሳቸው እንዲመጡ እያደረገ ነው። ከዚህ አንድ ክሬዲት ልሰጠው የምፈልገው ይሄ የምታዩት ሎጓችን የተሰራው በሀብተ ማርያም ሳህሉ ኢዘ ቲክቶከር ገቢና ክሬቲቭ ይባላል። ምናልባት ቲክቶክ ላይ ታውቁታላችሁ። እንደነዚህ አይነትና የመሳሰሉት በተለያየ የስነ ጥበብ ዙሪያ ላይ የተሳተፉ ብዙ ወጣቶች ፖቴንሻሎች አሉ እና ዛሬ ላይ ሆነን ይህን 40 ዓመት የተቀመጠን ኢሜጅ የኢትዮጵያን ገጽታ የአፍሪካን ገጽታ በዛ ደረጃ አድርጎ አስቀምጦ እኛ ዛሬ መድረኩ ተሟልቶልን ያንን ገጽታ መቀየር እስከዚያ ላይ አልቻለም። ዛሬ ግን አፍሮ ሀብ በዚህ የመጣው ይህንን ገጽታ ግንባታ ለማድረግ